ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ዛሬ ስለምን እናያለን? ስለ ሲ ፕላስ ፕላስ የተወሰነ ነገር እናያለን። በቻፕተር 1 ምንድነው የሚለው ነገር ቻፕተር 1 ላይ እና ሲ ፕላስ ፕላስ ማለት ራሱን እንደቻለ ፕሮግራሚንግ ላንጉዌጅ ነው እና ፕሮግራሚንግ ላንጉዌጅ ሲባል ሃየር ሌቭል ኦፍ ፕሮግራሚንግ ላንጉዌጅ ነው ማለት ነው የሚታየው። እና ደግሞ ቻፕተር 1 ምንድነው የሚለው ነገር እናያለን። ሲ ፕላስ ፕላስ ላይ ቻፕተር 1 ምን ይላል የሚለው ነገር ስናይ አንደኛ ቻፕተር 1 ላይ ሲ ፕላስ ፕላስ ምንድነው ዋናኛው ቻፕተር 1 ስለምንድን ነው የሚለው ፕሮብሌም ሶልቪንግ የሆነ ፕሮብሌም እንዴት አድርጋችሁ ሶልቭ ታደርጋላችሁ። ፕሮብሌም ሶልቪንግ ፕሮብሌም ሶልቪንግ ይህ ላይፍ ሳይክል ማለት ነው። ላይፍ ሳይክል ላይ ሀፕን የሚያደርግ ፕሮብሌም ሶልቪንግ ማድረግ ማለት ነው። አሁን እዚህ ጋር ቻፕተር 1 ላይ ፕሮብሌም ሶልቪንግ የምናደርግባቸው እንትኖች አሉ። how we can ፕሮብሌምን እንዴት አድርገን ነው ሶልቭ የምናደርገው ከተባላችሁ ብዙ ወደ 6 የሆኑ ስቴፖች አሉና የመጀመሪያውና አንደኛው ምንድነው የመጀመሪያው ፕሮብሌም ሶልቪንግ እንትናችን የመጀመሪያው ስቴፕ በፈርስት ስቴፕ የመጀመሪያው ስቴፕ ምንድነው አንደርስታንድ ማድረግ የሆነ ፕሮብሌም ማለት ነው። አንደርስታንድ or identify the input and the output የሚለው ነገር መለየት ወይም አንደርስታንድ the problem deeply ማረዳት the problem ፕሮብሌሙን አንደርስታንድ ማድረግ ወይም ምን መሆን or identify the input and output መለየት ኢንፑትን እና አውትፑትን ምን ማለት አይደንቲፋይ ማድረግ ምንድነው ምን አይነት እንትን እንጠቀም ነው ይሄን ሶልቭ ማድረግ ወይ እንደዚህ አይነት ፕሮብሌሞች የሚለው ነገር መለየት። ከዛ ይሄንን አይደንቲፋይ ካደረጋችሁ በኋላ ያው መጀመሪያ እናንተ አንድ ፕሮብሌም ማለት አለባችሁ አንደርስታንድ ማድረግ አለባችሁ። አንደርስታንድ ስታደርጉት ደግሞ ምንድነው ቱ አይደንቲፋይ ኢንፑት ምንድነው አውትፑት ምንድነው የሚለው ነገር የምታስገቡት የሆነ ነገር ሊሆን ይገባል። የምታወጡት ደግሞ የሆነ ኤክስፔክት የምታደርጉት ነገር ማወቅ መቻል አለባችሁ። እንደዛ ስታደርጉት አንደኛ ፕሮብሌም ሶልቪንጉን ቀላል አደረጋችሁት ማለት ነው። ከዛ ሪድ ፕሮብሌም ኬርፉሊ ማለት ፕሮብሌሙን በትክክል ሪድ ማለት ሪድ the problem carefully ይህ ማለት ከዛ ሁለተኛ ሲቀጥል ደግሞ ምንድነው ሁለተኛ ምንድነው አናላይዝ ማለት ነው ማለት ነው። ሁለተኛ አናላይዝ እንደዚህ ሲባል ምንድነው ከተባለ ብሬክ እዛ ፕሮብሌሙ መማራት ብሬክ ማለት ወይም ማሳነስ መጀመሪያ ምን አውትፑታቸውን አንደርስታንድ አድርጋቸዋል ኢንፕሮዲዩስ አይደንቲፋይ ማርክታቸውን ምን አውትፑት እና ኢንፑትን ከዛ በኋላ ምንድነው አናላይዝ ማድረግ ነው። ያው አናላይዝ ትባሉ ምንድነው የሆነ ነገር ሆነ ብቻ ቀላል አድርጋችሁ ለመረዳት መሞከር እና ብሬክ the problem into what smaller break the problem into smaller part ማለት ነው። ወደ smaller part ምን ማድረግ
ብሬክ ማድረግ። ከዛም ደግሞ አሁን እዚች ጋር የምታወቁት ምንድነው ዳታ ታይፕ ምንድነው የሚለው ነገር ብቻ አናላይዝ ታደርጋላችሁ። አሁን ዲሳይድ የምታደርጉበት እንትኖች አሁን ለምሳሌ አሁን ዲሳይድ ታደርጋላችሁ። ዲሳይድ ታደርጋላችሁ በየትኛው ወይ አንደኛ ዋት ኢዝ ኮንክሉዥን ምንድነው የሚለው ነገር ላይ ዋት ዳዝ ዛት ኮንክሉዥን ኦር ካልኩሌሽን የሚሆነው እንዴት ካልኩሌሽን ሊሆን ይችላል። ካልኩሌሽን ሊያስፈልገን ይችላል። እናም ደግሞ ዳታ ዋት ዳታ ታይፕ እንደምንጠቀም ማለት ነው። ዳታ ታይፕ ላይክ እና ኤግዛምፕል ላይ ዩዝ እነዚህን እንጠቀማለን ማለት ነው። ዩዝ ኢንት ፍሎት string etc ናቸው ያዘበቃ ዳራይቶች ሁሉንም ምንድነው የሚለው ነገር መለየት። እናም ደግሞ what is the formula of the logic የሎጂኩ ምንድነው ፎርሙላው ምንድነው የሚለው ነገር ላይ አንደርስታንድ ማድረግ what በዋናነት ምንድነው አሁን ፕሮግራሚንግ ፕሮብሌም ሲባል በቃ አንድ ፕሮግራሚንግ ፕሮብሌም የሚባለው አንደኛ ፕሮብሌም ሶልቪንግ ነው። ኢን ላይፍ ሳይክል ላይ ሀፕን የሚያደርገው ፕሮብሌም ሶልቪንግ እንዴት ነው የሆነ ችግር ቢያጋጥም ያንን ፕሮብሌም እንዴት አድርገን ነው ሶልቭ እናደርገው ስንባል መጀመሪያ ስቴፖች አሉ ፕሮብሌሞችን ሶልቭ እናደርግበት እንደ ላይፍ ስኪል ላይ ፕሮግራሚንግ የሆኑት የራሳቸው ነው። አሁን ምንድነው የመጀመሪያው ምንድነው አንደርስታንድ ዛ ፕሮብሌሙን በተገቢው መረዳት። በመቀጠልም ደግሞ ወይም አይደንቲፋይ ኢንፑታችንን አውትፑትን አይደንቲፋይ ማድረግ ቱ ሬድ ፕሮብሌም ኬርፉሊ ማጥናት። እንደዛ ስናደርግ አንደኛው ፕሮብሌሙን ሶልቭ የመጀመሪያው ስቴፕ ነው ማለት ነው። if we can't understand the problem deeply or if we don't identify the input and the output then we can't analyze that problems ያንን ፕሮብሌም አናላይዝ ማድረግ አንችልም፣ ዲዛይን ማድረግ አንችልም፣ ኢምፕሊመንት ማድረግ አንችልም እና ምንም በቃ ሜንቴን ኢምፕሩቭ የምናደርገው ነገር የለም። መጀመሪያ ስቴፑ ግን ምንድነው we have to be understand what the problem or we have to be identify or we can identify the input and the output የሚለውን ነገር ማለየት መቻል አለብን ማለት ነው። ሶ አሁን እንደዚህ በመቀጠል ደግሞ ሶስተኛው ማንን እናያለን ማለት ነው። ሶስተኛችን እሺ ዲዛይን ዲዛይን ማለት ዲዛይን ለሶሉሽን ወደዚህ ዲዛይን ማለት ነው። አሁን ባይዘው ምንድነው ፕሮግራሚንግ ዓለም ላይ ብቻ የትኛው እንደዚህ ይሁን መጀመሪያ አንደርስታንድ አድርጋችሁ ከዛ አናላይዝ ያደረጋችሁ ከዛ አናላይዝ ያደረጋችሁ ደግሞ ዲዛይን ፎርም ማድረግ አለባችሁ እና ዲዛይን ስታደርጉት ምንድነው አንደኛ ፕላን ሃው ቱ ሶልቭ የሚለው ነገር መለየት ነው። ፕላን ማድረግ ሃው ቱ ሶልቭ የሚለው ነገር ማለት ነው። ፕላን ስታደርጉት ፕላን ታደርጋላችሁ። ዲዛይን እንደ ሶሉሽን በሚለው ላይ በመጀመሪያ ምን ታደርጋላችሁ? ፕላን ማለት ፕላን ሃው ቱ ዲዛይን የሚለው ላይ how to solve ወይ how to solve it before ካልደረሳችሁ ነው before what ኮዲንግ ከማድረጋችን በፊት እንዴት ነው የሚለው ነገር ዲዛይን ማለት ራሳችሁ
ኮዲንግ ከማድረጋችን በፊት ማለት ነው። የዲዛይን ዋናው ዓላማ ምንድነው? ዲዛይን ዘ ሶሉሽን ስናደርግ ምንድነው ፕላን ሃው ቱ ሶልቭ ኢት ቢፎር ከምን ከማድረጋችን በፊት ኮዲንግ ከማድረጋችን በፊት እንዴት አድርገን ሶልቭ እናደርጋለን የሚል ነገር እናያለን። መጀመሪያ ኮድ ስታረጉ ዲዛይን ሳታረጉ ኮድ ካደረጋችሁ ብዙ ኤረር ይፈጥርባችሁና ብዙ ወደ እንትን ትገባላችሁ ማለት ነው። ሶ ኮመን ቱሎቹ ደግሞ አሉ። ለምሳሌ ዲዛይን የምናደርግባቸው ኮመን ቱሎች አሉ። ለምሳሌ አንደኛ አልጎሪዝም አለ አልጎሪዝም አለ ኦር ስቴፕ ባይ ስቴፕ ኦር ስቴፕ ኢንስቲትዩት ማለት ስቴፕ ባይ ስቴፕ ማለት ነው። ሶልቭ ማድረግ ማንቀጠል ደግሞ ማን አለ? ሲዶ ኮድ አለ። ከላይ በኩል ነው ኮድ ብላችሁ ኮመን ቱልስ የሚለው መጠቀም ማለት ከዛ ሲዶ ኮድ አለ። ሲዶ ኮድ አለ። ከዛ ፍሎት አለ። ኦኬ አሁን ሲዶ ኮድ የምንለው ነገር ምንድነው? የሆነን ኮዱን መጀመሪያ በምናውቀው በእንግሊዝኛ ይሁን ብቻ በምናውቀው ኮድ ላይ ምን ማድረግ አንደርስታንድ ማድረግ ማለት ነው። ኮድ ከማድረጋችን በፊት ሲዶ ኮድ ማለት ናት ፕሮግራሚንግ ላንጉዌጅ ናት ፕሮግራሚንግ አይደለም እና ብቻ የሆነ ሂውማን አንደርስታንዲንግ በሚያደርገው እንትን ምንጽፍ ከሆነ ወይም በእንግሊዝኛ ይሁን ብቻ በተለያዩ ቋንቋዎች ሲጻፍ ከሆነ ሲዶ ኮድ ይባላል። በተለያዩ ሲጻፍ ዊዛውት ፕሮግራሚንግ ላንጉዌጅ በሆነ እና ሲ ፕላስ ፕላስ ወይም ባይተን ምናምን ሳይሆን ኖርማሊ በእንግሊዝኛ በወርድ ምንጽፍ ነው የምንገልጸው ከሆነ ኮዱ ያ ምን እንለዋለን ማለት ነው? ዲዛይን ሶሉሽን እያደረግን ነው ማለት ነው። ምን ከማድረጋችን በፊት ኮድ ከማድረጋችን በፊት ዋናው ዓላማውም ደግሞ የዲዛይን ሶሉሽኑ ምንድነው? ቢፎር ፕላን ማድረግ ሃው ቱ ሶልቭ የሚለው ነገር ቢፎር ኮዲንግ ከማድረጋችን በፊት ማለት ነው። ሶ እንደዚህ ስታደርጉት አሁንም ምን ታደርጋላችሁ? ትንሽ ቢሆን ፕሮብሌም ሶልቭ ያደርጋችሁ ምን እያደረጋችሁ ነው ማለት ነው። በጣም እየጨመራችሁት ከዛም ደግሞ የፕሮብሌም መጠኑ በጣም እየቀነሰ እየመጣ ነው ማለት ነው። ወይ ፍሎ ቻርቱን ትጠቀማላችሁ ቻርቱን በመሳል ምናምን። ከዛም በመቀጠል ደግሞ ኤግዛምፕል አሁን ለምሳሌ ብንወስድ ለምሳሌ በሲዶ ኮድ ኤግዛምፕል እንውሰድና ኤግዛምፕል ኢን ሲዶ ኮድ ላይ ብንወስድ ለምሳሌ ሲዶ ኮድ ላይ ብንወስድ አሁን ዝም ብዬ ራይት ብዬ ወይም ሪድ ሁለት ቁጥሮችን የሚያነብ ሪድ ቱ ነምበር ሁለት ቁጥሮችን የሚያነብ ከዛም በኋላ አድ የሚያደርግ አድድ ሁለቱንም ደግሞ ማለት ነው የሚያደርግ አድድ የሚያደርግ እዛም አድ ሁለቱንም ከዛም በኋላ ምን የሚያደርግ ዲስፕሌይ የሚያደርግ አድን ማለት ነው። ሰሙ ዲስፕሌይ ዘ ሰሙን ዲስፕሌይ የሚያደርግ ማለት ነው። ሶ ይሄ ማለት ዲስፕሌይ ማለት በፕሮግራሚንግ ላንጉዌጅ አሁን ለምሳሌ በሲ ፕላስ ፕላስ ሆነ ሲ አውት የሚለው ነገር በፓይተን ያው ፕሪንት ምን ነው ሶ ዲስፕሌይ የሚያደርግ ሰሙን ሁለት ቁጥሮችን ደግሞ አንስቶ ምን የሚያደርግ መጀመሪያ ሁለት ቁጥርን የሚቀበል ከዛም በኋላ እነሱንም ደግሞ መልሶ ምን ያደርግ አድ የሚያደርግ ከዛም ምን የሚያደርግ ዲስፕሌይ የሚያደርግ የሚለውን በእንግሊዝኛ ወርድ በምታውቁት ቋንቋ ትጽፋላችሁ ማለት ነው። ከዛም በኋላ ነው ወደ ኮዲንግ የምትመለሱት። ይሄንን ደግሞ እንደዚህ ማድረጋችሁ ደግሞ ምን ይባላል ማለት ነው? ዲዛይን ዘ ሶሉሽን ማለት ምንድን ነው ከተባላችሁ if we have to plan how to solve before what coding
ኤክስፒሪየንስ ቢፎር ኮዲንግ የሚለው ነገር አንደርስታንዲንግ እንዲጨምር ያደርገናል ማለት ነው። ሶ ሲዶ ኮድ በዚህ አይነት ወይ በእንግሊዝኛ ወርድ ሊሆን ይችላል። ግን ብቻ አንዱ ቋንቋ ያለ ሲ ፕላስ ፕላስ ነው ፓይተን መጀመሪያ ምን ማለት ዲዛይን ስታደርጉት ቦርድ ጽፋችሁ ለራሳችሁ ብቻ ማሳየትና ከዛም በኋላ ደግሞ ወደ ኢምፕሊሜንቴሽን እንሄዳለን ማለት ነው። ኢምፕሊሜንቴሽን ሲባል ወደ ኮዲንግ ሊሆን ይችላል። ወደ ኮዲንግ አራተኛ ወደ ኢምፕሊሜንቴሽን እንሄዳለን ማለት ነው። ኢምፕሊሜንቴሽን ስትባል እዚህ ጋር ኢምፕሊሜንቴሽን እዚህ ጋር ኢምፕሊመንት ማድረግ ወይም ሶሉሽን ኦር ኮዲንግ ማድረግ ኢምፕሊሜንቴሽን ዘ ሶሉሽን ወይም ኮዲንግ ማድረግ። ከዛም በኋላ ኢምፕሊሜንቴሽን ሲባል ምንድነው? ኮድ በቃ ራይት ፕሮግራሚንግ ሲ ፕላስ ፕላስ ነው ሊሆን ይችላል። አሁን ስለ ሲ ፕላስ ፕላስ እንደምናወራው ምን እናደርጋለን? ራይት the program in C++ እንጽፈዋለን ማለት ነው። ከዛ በመቀጠል ደግሞ ፍሎ እናደርጋለን። correct the correct syntax structure ነው ማድረግ አለብን። ዩዝ ቫሪያብል ዩዝ የሚጠቀመው ለምሳሌ ቫሪያብል የሚጠቀሙት ዩዝ ቫሪያብል ስንጠቀም ቫሪያብል እንጠቀማለን። እናም ደግሞ ለኢንፑት አውትፑት ኢንፑት እና አውትፑት ማለት ነው። ወይም ኢንፑት እና አውትፑት ማለት እዚህ ጋር ሲኢን ኮማ ሲአውት ማለት ነው። ሲኢን ማለት ኢንፑት ነው። ሲአውት ደግሞ ምንድነው? አውትፑት ነው ማለት ነው። ሶ ይሄ ምንድነው ማለት ነው? ኢምፕሊሜንቴሽን ኦፍ ሶሉሽን ላይ ማለት ነው። እንደሺ ሪቪዥን ላድርግላችሁ ነው። እዚህ ጋር ምን ስለምን አይተናል? ፕሮብለም ሶልቪንግ የመጀመሪያው ስቴፓችን ምንድነው? አንደርስታንዲንግ ዳ ፕሮብሌሙን አንደርስታንድ ማድረግ ወይም አይደንቲፋይ ዳ ኢንፑት ኤንድ አውትፑት ማድረግ ነው። እናም ደግሞ ያኛው ፕሮብሌም ዲፕሊ ሪድ ማድረግ አለብን፣ ኬርፉሊ ሪድ ማድረግ አለብን ማለት ነው። ሶ አንደርስታንዲንግ ዳ ፕሮብሌም ካደረግን በኋላ ደግሞ ወዴት እንመጣለን? ቱ አናላይዝ ዋት ዳ ፕሮብሌሙ አናላይዝ እናደርገዋለን። ወይም ኢፍ ዩ ፕሮብሌሙን አናላይዝ ማለት ነው ከተባላችሁ እዚህ ጋር ብሬክ ዘ ፕሮብሌም ኢንቱ ስሞለር ፓርት ማለት ነው ማለት ነው። how we can understand or how we can define analyze the problem in the C++ ከተባላችሁ ምንድነው? to break all the problems into the smaller part እንዲሁም ምን ማለት ነው? ብሬክ ማለት ብሬክ ሲባል አናላይዝ በማድረግ ማለት ነው። ሶ ከዛም በኋላ ደግሞ ዲሳይድ እናደርግበታለን። ለምሳሌ ዋትስ ካልኩሌሽን በምን ሊሆን ይችላል? ዋትስ እና ማን ዳታ ታይፖችን ተጠቅመን ነው ዩዝ የምናደርገው የሚል ሊሆን ይችላል። ለምሳሌ ዳታ ታይፕ ኢንት ፍሎት ሊሆን ይችላል፣ ስትሪንግ ሊሆን ይችላል። የመሳሰሉት እና ፍሎት ስትሪንግ እና ቦል የመሳሰሉት እንትኖች አሉ። ደብል ካር እነሱ እንትኖች አሉ እና እነሱን ተጠቅመን እንዴት አድርገን ሶልቭ የሚሉት ነገር ነው። እና በመቀጠል ደግሞ ከዛም በመቀጠል ደግሞ ምንድነው? ዋት ዳታ ፎርሙላ ምንድነው? ዳታ ለዛኛው ሎጂክ ሲባል
አንድ ፕሮብሌሙ ሶልቭ ስታደርጉት የምትጠቀሙት የራሳቸው የሆነ ሎጂካሊ የሆነ እንትን ይኖራቸው። መጀመሪያ ኮድ ከማድረጋችሁ ወይም ሳይንታክስ ከማድረጋችሁ በፊት you have to be understand the ሎጂኩን መረዳት መቻል አለባችሁ ማለት ነው። ሶ ይህን ይመስላል የዛሬው። ከዛ በመቀጠል ደግሞ ምን አይተናል? ዲዛይን ዘ ሶሉሽን። ዲዛይን ሶሉሽን ሲባል ምንድን ነው? ቱ ፕላን ማድረግ how to solve it ቢፎር ምን ከማድረጋችን በፊት ኮዲንግ ከማድረጋችን በፊት ምን የምናደርግበት ነው? how to solve የሚለው ነገር ምን እንረዳበት ዲዛይን ሶሉሽን የምናደርግበት ነው። ከዛ ኮመንት ቶሎችን ሲናይ ደግሞ አልጎሪዝም አለ፣ ሲዶ ኮድ አለ እና ፍሎ ቻርት አለ። እነዚህ ኮመንት ቱሎች ናቸው። ምን ለምን ለዲዛይን ማለት ነው። ለዲዛይን ኮመንት ቱሎች ናቸው። ሶ ዲዛይን ሶሉሽን ሲባል መጀመሪያ ኮዲንግ ከማድረጋችን በፊት የምናደርጋቸው ወይዎች ናቸው። በአልጎሪዝም ስቴፕ ባይ ስቴፕ በመስራት ሊሆን ይችላል፣ ወይም ሲዶ ኮድን በመጠቀም ሊሆን ይችላል፣ ወይ ፍሎ ቻርትን በመጠቀም ሊሆን ይችላል ማለት ነው። ሶ ይሄ ምንድነው? አንደኛ ፕሮግራሙን ዲፊን አንደርስታንድ እንዲደረግ ያደርጋል ማለት ነው። ሶ ለምሳሌ ጋር ሲዶ ኮድ ብንጠቀም ሲዶ ኮድ ብንጠቀም ምን አልኩኝ? ሪድ ቱ ነምበርስ ሁለት ቁጥሮችን የሚያነብ እናም ደግሞ አድ የሚያደርግ ብዬ ጻፍኩ። ዲስፕሌይ የሚያደርግ ተሰሙ መጀመሪያ ሁለት ቁጥሩን ይቀበላል። ሁለት ቁጥሮችን ለምሳሌ የኢንት ኤ እና የኢንት ቢ ሊሆን ይችላል። እናም የነሱን እንትን ይቀበልና ከዛም በኋላ ሲኢን ኤ ሲኢን ቢ ምናምን ብለን ያው እሱን ወደ ኋላ ላይ ወደ ፊት ለፊት ላይ እናያለን፣ ሌላ ፓርት ላይ እናያለን። ግን አሁን በሲዶ ኮድ ከተባላችሁ እስኪ መረዳት ያለባችሁ በወርድ መግለጽ የምትችሉበት ማለት በእንግሊዝ በምናውቀው ቋንቋ ስትገልጹት that is ሲዶ ኮድ ይባላል። ሶ ዲዛይን ሶሉሽንም ደግሞ ዋናው ዓላማው ምንድነው? መጀመሪያ ኮድ ከማድረጋችን በፊት በምናውቀው ነገር ላይ ያንን ኮድ ትክክል ነው አይደለም የሚለው ነገር በራሳችን ቋንቋ መጻፍ ማለት ነው። ሪድ ቱ ነምበርስ እና አድ ዘ ሰም እና ዲስፕሌይ ሰም የሚለው ነገር ማለት ነው። ከዛም በኋላ አራተኛው ደግሞ ኢምፕሊመንት ማድረግ ነው ወይ ኢምፕሊመንት ዘ ሶሉሽን ኦር ኮዲንግ ማለት ነው። ኢምፕሊመንት ዘ ሶሉሽን ኮዲንግ ነው። ከዛ እሱ ምን ማድረግ ነው? ራይት መጀመሪያ ዲዛይን አድርገን የመጣነውን ኮድ ወዴት እናደርገዋለን? ወደ ኮዲንግ እንሰራዋለን ማለት ነው። ይሰራል ወይስ አይሰራም የሚለው ያው እዚህ ብቻ ላይረጋገጥልን ማለት ነው። ሶ ምን እናደርገዋለን? ኢምፕሊመንት ዘ ሶሉሽን ኦር ኮዲንግ የሚለው ላይ መጀመሪያ ራይት ዘ ፕሮግራም ኢን ሲ ፕላስ ፕላስ ላይ ሊሆን ይችላል፣ ፓይተን ሊሆን ይችላል። ያው ነው አሁን እያየን ያለው ሲ ፕላስ ፕላስ ስለሆነ ምን ፕሮግራም ኮድ ታደርጋላችሁ? ሲ ፕላስ ፕላስ ላይ ታደርጋላችሁ ማለት ነው። ከዛ ፍሎ ታደርጋላችሁ። ኮሬክትሊ የሆነ ሲንታክስ እና ስትራክቸር አለው፣ የራሱ የሆነ ስትራክቸር አለው፣ ሲንታክስ አለው ማለት ነው። ሶ አሁን ያው ወደፊት እናያለን። ግን መጀመሪያ የራሱ የሆነ ፍሎ እንትኖች አሉ፣ ሩሎች እና አሉ ሲ ፕላስ ፕላስ ላይ ዝም ብላችሁ አትጽፉትም እና መጀመሪያ ላይ አለ የራሱ የሆነ እንዴት አጻጻፉ ምናምን የሚለው ነገር ወደፊት እናያለን። ግን እኔ ፍሎ ማድረግ ምን ኮሬክት ሆነ ሲንታክስን እና ስትራክቸሩን ፍሎ ማድረግ ከዛ ምንና ቫሪያብልን መጠቀም። ያው ቫሪያብል ማለት የማታውቁት ቫሪያብል is to what store the information or data storage ነው። እና የዳታ ስቶሬጅ ደግሞ ብዙ ፍሎ ሊሆን ይችላል፣ ኢንት ሊሆን ይችላል፣ ስትሪንግ ሊሆን ይችላል፣ ዳብል ሊሆን ይችላል፣ ካር ሊሆን የተለያዩ እንትኖች ሊሆን ስቶሬጅ ዳታ ታይፖች ሊሆን ይችላሉ። ስቶር ሊደረግ ማለት ነው ቫሪያብል ሲባል። እና በመቀጠል ደግሞ ምንድነው ኢንፑት እና አውትፑት ምንድነው የሚለው ነገር አሁን ኢንፑት አውትፑት የሚለው ነገር አሁን ፓይተን ነው። ነገር ግን ይሄኛው ደግሞ ወደ ሲ ፕላስ ፕላስ ሲቀየር ሲኢን እና ሲ አውት እንላለን ማለት ነው። ሲኢን የሚለው ኢንፑት ሲሆን ሲ አውት የምንለው ደግሞ ምንድነው? አውትፑት ነው ማለት ነው። ሶ ኢምፕሊሜንቴሽን የሚለው ነገር ላይ ይሄ ይመስላል ማለት ነው። ሶ ከዛ በመቀጠል ደግሞ አሁን ይሄ ይመስላል። ይሄኛው እንደዚህ ከተረዳችሁት ከዛ የሆነ የተወሰነ ነገር ነበር እሱም እንትን የሚገድላችሁ ነው። አሁን ከዛም በኋላ ቴስት እንደ ዳቪድ ያለ ራንት ፕሮግራሚንግ ዊዝ ዲፍረንት አሁን ይሄ ከታየላችሁ አሁን ለምሳሌ አምስተኛ ቴስት እንደ ዳቪድ ማድረግ ራንት ፕሮግራምስ ዲፍረንት ኢንፑቶችን ቼክ ማድረግ ኮሬክት አውትፑት ማግኘት ራን ታይም ኤረር ሊሆን ይችላል፣ ሎጂካል ኤረር ሊያጋጥም ይችላል ማለት ፊክስ ማድረግ እነሱ ሚስቴኮችን ባይ ዳቪዲንግ ለምሳሌ ሜንቴን ኤንድ ኢምፕሩቭ ለምሳሌ የምንጨምረው ነገር እንጨምራለን፣ ሞዲፋይ የምናደርገው ከሆነ ሞዲፋይ እናደርጋለን። ዘ ፕሮግራም ሪኳየርመንት ባይ ቼንጂንግ ኢምፕሩቭ ስናደርግ ኤፊሺየንሲ ኦር በጣም እንድንነበብ ነው ሪዴቢሊቲ እንዲኖርልን ከዛ አድት እናደርገዋለን። ምን ኮሜንቶችን በመጠቀም ኮሜንት ስናደርገው አንደኛ ቤተርሊ ስትራክቸርድ ይሆናል ማለት ነው። እና አድ ኮሜንት ማድረግ እና ቤተር ስትራክቸር ዋይ ዲስ ላይፍ ሳይክል የሚለሽ በቃ ይሄ እንደዚህ ይመስላል። እስከ 6 ሜንቴን ኢምፕሩቭድ
እና አምስተኛው ቴስት ኤንድ ዳቢንግ። ቴስት ኤንድ ዳቢንግ የሚባለው ኮዱ ቼክ ማድረግ ነው ማለት ነው። ይሰራል ወይስ አይሰራም የሚለው ነገር ላይ ቼክ ቴስት የምናደርግበት እንትን ነው። ዳቢንግ ሲባል ሎኬሽን ዳት ኤረር ሀፕን የሚያደርግበት ቦታ ነው። እናም ደግሞ ያው ኮሬክት አውትፑት ሊወጣን ይችላል። ምናልባት ራንታይም ኤረር ሊያጋጥም ይችላል። ሶ ሃው ዊ ካን ፊክስ የሚለው ነገር ላይ ከታች በኩል ላይ ያለው በሜንቴን እና በኢምፕሩቭ የሚለው ላይ ምን ማድረግ እንችላለን? ፊክስ ማድረግ እንችላለን ማለት ነው። ያው ራንታይም ኤረርም ካለ ሎጂካል ኤረርም ካለ ሳይሆን ሎጂካል ኤረር የምንለው ምንድነው? ኮዱን በማለት ፕሮብሌሙን ባይስተካከል አልተረዳውም ማለት ነው። ሎጂካል ኤረር እንደዛ አፕሊኬሽን። ራንታይም ኤረር ሲባል ደግሞ ሳይንታክሱ ላይ ነው ችግር አለ ማለት ነው። ሳይንታክሱ እና ኮዲንጋችሁ ላይ ወይም ኮዳችሁ ላይ ችግር አለ ማለት ነው። ሶ እሱን ደግሞ እዚህ ጋር ወደ ታች መጥታችሁ በስድስተኛ በኩል ሜንቴን ኤንድ ኢምፕሩቭ የሚለው ነገር አለ። ሜንቴን ሲባል አሁን ለምሳሌ ሞዲፋይ ፕሮግራምስ ሪኳየርመንትስ ቼንጅ ሞዲፋይ በማድረግ ሊሆን ይችላል። ከዛ ሪኳየርመንት መቀየር ያለበት። ከዛ ኢምፕሩቭ ሲባል ወይም መጨመር ሊሆን በጣም እንዲነበብ ሬዲቢሊቲ ወይም ኮዱን ኮምፒውተሩ አንደርስታንድ አድርገን መጻፍ እና ኮሜንቱን አድ በማድረግ ኮሜንቱን ስናደርግ የበለጠ ክሉ ይሰጣል ማለት ነው። ቤተር ስትራክቸር እንዲኖር ያደርገዋል ማለት ነው። ሶ ይሄኛው ይመስላል ማለት ነው። ጨርሰናል እና ቴንኪው። ሰብስክራይብ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ፣ ላይክ አድርጉት። መልካም